ሰላምና ጤና በያላችሁበት ተመኘው ውድ የሰበዝ ቤተሰቦች ለዛሬ ቁጥሮች በዚህ ሳምንት ምን ይመስላሉ የሚለውን አጫጭር መረጃ አጋራችኋለሁ። አብራችሁን ቆዩ። የቡና ላኪነት የብቃት ማረጋገጫ የምስክር ወረቀት የሚጠይቀው የካፒታል መጠን ከ15 እጥፍ በላይ ጨመረ። የግል አመልካች ከሆኑ ለስራው የሚያስፈልግ መነሻ ካፒታል ቢያንስ 15 ሚሊዮን ብርና የአንድ ዓመት የፋይናንስ እንቅስቃሴ የሚያሳይ በባንክ የተረጋገጠ የሰነድ ማስረጃ፣ ጠያቂው የንግድ ማህበር ከሆነ ደግሞ ከባለ አክሲዮኖቹ ቢያንስ 2 ከፍተኛ የአክሲዮን ድርሻ ያላቸው አባላት የአንድ ዓመት የፋይናንስ እንቅስቃሴን የሚያሳይ በባንክ የተረጋገጠ የሰነድ ማቅረብ ይኖርባቸዋል። የመነሻ ካፒታልም 20 ሚሊዮን ብር በባንክ የተረጋገጠ ማስረጃ ያስፈልጋል። በወለድ ነፃ የባንክ አገልግሎት የቆጣቢዎች ቁጥር 27 ሚሊዮን በላይ የተቀማጭ ገንዘብ መጠን ከ378 ቢሊዮን ብር በላይ የተሰጠ ብድር ደግሞ ከ160 ቢሊዮን ብር በላይ መድረሱ ተነገረ። ይህ አገልግሎት ተደራሽ የሆነው በ25 ባንኮች፣ በ15 ማይክሮ ፋይናንሶች፣ በ8 ከወለድ ነፃ መድህን የሚሰጡ በድምሩ በ48 የፋይናንስ ተቋማት እንደሆነ ሪፖርተር ዘግቧል። በተያያዘም 8 ከወለድ ነፃ መድህን የተካፉል አገልግሎት የሚሰጡ ኢንሹራንስ ኩባንያዎች 299.8 ሚሊዮን የመድን አረቦ እንደሰበሰቡ ባለፈው ቅዳሜ በተደረገ ውይይት ላይ ተገልጿል። የንግድ ምዝገባና ፍቃድ እድሳትን በ2 ቀናት መጨረስ የሚያስችል ስርዓት ይፋ ተደረገ። የተቀናጀ የንግድ ምዝገባና ፍቃድ ዲጂታል ስርዓት ሰኞ ጳጉሜ 3 2017 ዓ.ም ይፋ ተደርጓል። ይህ በአካል መመላለስን ያስቀራል የተባለ ሲሆን መንግስት በስራ ላይ ያለው የወረቀት አሰራር ያስገኘለት የነበረውን ገቢ ከ500 ሚሊዮን ወደ 1.5 ቢሊዮን ከፍ ያደርገዋልም ተብሏል። ታላቁ የኢትዮጵያ ህዳሴ ግድብ የኃይል ማመንጫ አሁን ያለውን 54 በመቶ የኤሌክትሪክ ተደራሽነት በመጪዎቹ 7 ዓመታት ወደ 65 በመቶ በ10 ዓመታት ውስጥ ደግሞ ወደ 78 በመቶ እንደሚያሳድገው ተገለጸ። በተያያዘ ለግድቡ የመጣው ገንዘብ በሚመለከት በተሰጠው ማብራሪያ ለግድቡ ከወጣው አጠቃላይ 233 ቢሊዮን ብር ውስጥ 223 ቢሊዮን ብር ማለትም 91 በመቶ ከኢትዮጵያ ንግድ ባንክ የተገኘ፣ ከአጠቃላይ የቦንድ ግዢ 18.9 ቢሊዮን ብር፣ ከዲያስፖራ ማህበረሰቡ 1.6 ቢሊዮን ብር እንዲሁም 3.2 ቢሊዮን ብር ከስጦታ መሰብሰቡንና በአጠቃላይ ከማህበረሰቡ የተገኘው የፋይናንስ ድጋፍ 9 በመቶ ድርሻ መሆኑ አቶ ሞገስ መኮንን የኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር ጳጉሜ 1 2017 በሰጡት ጋዜጣዊ መግለጫ አስረድተዋል። በተጠናቀቀው የበጀት ዓመት 18 ትሪሊዮን ብር በዲጂታል የግብይት ስርዓት መከናወኑን የኢትዮጵያ ብሔራዊ ባንክ አሳውቆ ይህም ከሀገር ውስጥ ጥልቅ ምርት ወይም ጂዲፒ ከ3 እጥፍ በላይ ነው አለ። የመንግስት አጠቃላይ ሀገር ውስጥ ብድር 2.5 ትሪሊዮን ብር ደረሰ። የመንግስት አጠቃላይ የሀገር ውስጥ ብድር ክምችት 2.5 ትሪሊዮን ብር መድረሱን ከዚህም ውስጥ ከፍተኛው ድርሻ የሚይዘው የረጅም ጊዜ የግምጃ ቤት ቦንድ ግዢ መሆኑን ተገለጸ። ሀገር ውስጥ ብድር ከፍተኛው ድርሻ ማለትም 80 በመቶ የሚይዘው በረጅም ጊዜ የሚከፈል የግምጃ ቤት ሰነድ መሆኑን እንደ አውሮፓውያን አቆጣጠር በኦገስት 2025 የግምጃ ቤት ሰነድ ግዢ ከፍተኛ እንደነበርና ከአጠቃላይ ክምችት አንጻርም 39 በመቶ እንደሚሸፍን ገልጿል። እስከ ኦገስት 2025 ድረስ ባለው የመንግስት አጠቃላይ የሀገር ውስጥ ዕዳ ክምችት ውስጥ ትልቁ ድርሻ ከኢትዮጵያ ንግድ ባንክ የተገኘ ብድር ሲሆን ይህም 44 በመቶ ሲሸፍን ከኢትዮጵያ ብሔራዊ ባንክ የወሰደው ደግሞ ከአጠቃላይ የዕዳ ክምችቱ 27 በመቶን ይሸፍናል። ቀሪው 18 በመቶ ደግሞ ከጡረታ ፈንድ የተገኘ ነው። በተመሳሳይ ንግድ ባንክ 45.3 በመቶ የግምጃ ቤት ሰነዶች ባለቤትነት ድርሻ ሲኖረው የጡረታ ፈንድ 32.5 በመቶ፣ ሌሎች የንግድ ባንኮች ደግሞ 13.5 በመቶ እንዲሁም የኢንሹራንስ ኩባንያዎች 6.1 በመቶ ድርሻ መያዛቸውን ተመላክቷል። በተጨማሪም የኢትዮጵያ ኢንቨስትመንት ሆልዲንግስ 2.6 በመቶ ድርሻ መያዙ ተገልጿል። ኢንቨስትመንት ሆልዲንግስ ከሚያስተዳድራቸው ድርጅቶች ከ2 ትሪሊዮን ብር በላይ ገቢ መገኘቱን አስታወቀ። ኢትዮጵያ ኢንቨስትመንት ሆልዲንግስ ስር ከሚገኙ ድርጅቶች በትራንስፖርትና ሎጂስቲክስ ዘርፍ የተሰማሩ ኩባንያዎች ከታክስ በፊት ያስመዘገቡት ገቢ ከፍተኛ መሆኑንና በ2017 በጀት ዓመት ከ2 ትሪሊዮን ብር በላይ ገቢ መገኘቱን አስታወቀ። ኢንቨስትመንት ሆልዲንግስ በስራ የሚገኙ የመንግስት የልማት ድርጅቶች የ2017 ዓመታዊ እቅድ አፈጻጸምና
የ2018 ዓ.ም እቅድ በሚመለከተው ውይይት ሲያደርግ የቆየ ሲሆን የውይይቱ መጠናቀቅ አስመልክቶ ነሐሴ 28 ቀን 2017 ባወጣው መግለጫ ድርጅቱ በተጠናቀቀው በጀት ዓመት ከ2 ትሪሊዮን ብር በላይ ገቢ ማስመዝገባቸውን ይፋ አድርጓል። በስሩ ያሉ 40 ድርጅቶች ከታክስ በፊት ያስመዘገቡት የተጠራ ትርፍ 262.7 ቢሊዮን ብር መሆኑን ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 88 በመቶ እድገት ማሳየቱን በተለይም ካላቸው ኢኮኖሚያዊ ፋይዳ አኳያ ትልልቅ የሚባሉት ኩባንያ ካለፈው በጀት ዓመት አንጻር ከፍተኛ ምርትና አገልግሎት ማቅረባቸው ተገልጿል። በዚህ ሳምንት በሰበት መረጃ ያዘጋጀንላችሁ ከቁጥር ጋር የተያያዙ መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ